ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በምን መሰልጠን ይፈልጋሉ? ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ፣ ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ። የጋምቤላ ብሔራዊ ክልላዊ መንግስት በክልሉ ያለውን ወቅታዊ ሁኔታ አስመልክቶ በዛሬው ዕለት መግለጫ አውጥቷል። በክልሉ የመጣውን ሰላምና ልማት ወደ ኋላ ለመመለስ ተሰማርተዋል ያላቸው ኃይሎች በየቦታው ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትንና አመራሮችን ኢላማ በማድረግ ወደ ለየለት የህዝቦች እልቂት ለማስገባት የተለያዩ ሙከራዎችን እያደረጉ መሆኑን የክልሉ መንግስት በመግለጫው አመላክቷል። የክልሉ መንግስት ቅድሚያ የዜጎችን ሰላምና ደህንነት ማስከበር ላይ ትኩረት በማድረግ ከሚመለከታቸው አካላት ጋር በመቀናጀት ተጠርጣሪዎችን አድኖ በመያዝ ላይ ሲሆን በርካቶችንም በቁጥጥር ስር አውሏል ብሏል። ይህ በእንዲህ እንዳለ የፌዴራልና የክልሉ የጸጥታ አካላት አሁን ላይ ወንጀለኞችን በቁጥጥር ስር ለማዋል ሰፊ ስራዎችን እየሰሩ በመሆኑ ህዝቡ በመሰል ጥፋት ላይ የተሰማሩ አካላትን ሲመለከት ጥቆማ እንዲሰጥ የክልሉ መንግስት አሳስቧል። በተጨማሪም ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይንም ቡድን ላይ የጸጥታ አካላቱ አስፈላጊውን እርምጃ የሚወስድ መሆኑን አስታውቋል። መላው የክልሉ ማህበረሰብም የጸጥታ መዋቅሩ የአካባቢውን ሰላም በማጽናት የሚያደርገው ጥረትና አጥፊዎችን ለህግ ለማቅረብ እየሰራ ያለውን የህግ ማስከበር ስራ እንዲደግፍ ጥሪ አቅርቧል። በተከሰተው የጸጥታ ችግር ሳቢያ በደረሰው የሰው ህይወት መጥፋትና ጉዳት የክልሉ መንግስት የተሰማውን ጥልቅ ሐዘን እየገለጸ ለተጎጂ ቤተሰቦችም መጽናናትን እንደሚመኝ ገልጿል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ከሰሞኑ የኪነ ጥበብ ባለሙያዎች ጋር ውይይት አድርገዋል። የጥበባትና ፈጠራ ኢንዱስትሪ ምክክር በተሰኘው በዚህ መድረክ ላይ የመወያያ ጽሑፍ ያቀረቡት ዳንኤል ክብረት ካነሷቸው የብዙዎችን ቀልብ የሳቡ ጉዳዮች አንዱ የኢትዮጵያን ጂኦፖለቲካዊ ፈተናዎች በተመለከተ ያነሱት ሀሳብ ነው። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ኢትዮጵያ የባህር በር ያጣችበትን ምክንያትና ኢትዮጵያን የባህር በር ለመንፈግ ጥቅም ላይ ውላለች ስላሏት ኤርትራ ሰፋ ያለ ሀሳብ አቅርበዋል። ዳንኤል ክብረት በዚህ ጉዳይ ላይ ያደረጉትን ንግግር የኢትዮጵያ ዜና አገልግሎት ካሰራጨው ሙሉ ይዘት ላይ ቀንጭበን እንደሚከተለው አቅርበነዋል። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ እና ኢትዮጵያን ከባህር በር የማሳጣት በ40 ኪሎ ሜትር ርቀት ላይ ቀይ ባህርን እያየችው እየመጎመጀችው እንድትኖር የማድረግ ስራ ነው ሲሰራ ይኖር። የባህር በርን በተመለከተስ ምን መጣ? ኢትዮጵያ እንደምታውቋት ከታች ጀምሮ እስከ ላይ እስከ ምጽዋ ድረስ ብዙ ወደቦች የነበሯት ሀገር ናት። ወደብ የዛን ጊዜ ችግር አልነበረም። ከባለ ብዙ ወደብ ወደ ዜሮ ነው የመጣ ነው። በጣም አስደናቂ ነው። ወደ አንድ እንኳን አይደለም ወደ ዜሮ ነው የመጣ ነው። ምንም ወደ አለመኖር። ይሄ ከባድ ነው። ከባድ ነው። አዶሊስ ታስታላችሁ፣ ዘይላ ነበረች፣ ታጁራ፣ ምጽዋ፣ አሰብ እነዚህ ሁሉ በኢትዮጵያ የሚጠሩ ነበሩ። አሁን ምንም የለም። ባህረ ነጋሽ የነበረው ጣሊያን ገዛው፣ ኤርትራ ሚል ስያሜ የሰጠው ይኸው አሁን በሰላም እንኳን አብሮ መኖር አልቻለም፣ እንኳንስ ሌላ ለመሆን። ለምን? መጀመሪያውንም ሲፈበረክ
አገር እንዲፈጠር አይደለም የተፈበረከው። እሱ እኮ ነው ችግሩ። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ የ100 ኪሎ ሜትር የአሰብ የምናምን ጉዳይ አድርጋችሁ አትይት። ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሊያዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል። ስለዚህ ምንም ቢሆን ሶማሊያ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ናት። ለምን? ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳታገኝ። ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ የኤርትራ ምክንያት ይፈርሳል። ቻይና አሁን እኛና ቻይና ሩቅ ነን አይደል? ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ የሆነችው ወደብ እንዳናገኝ ስለሆነ ምክንያቱ እሱ ነው እንጂ የሆነ የ100 ኪሎ ሜትር የምን ያሰብ የሱ ጉዳይ አይደለም። አሰብን እኮ ማንም አይጠቀምበትም። ማንም እየተጠቀምበት እኮ አይደለም። ቢያንስ አከራይቶ እኮ ገንዘብ ማግኘት ይቻላል። ተውት። ግን ኢትዮጵያ ተከራይታ የምትጠቀምበት ወደብ ካገኘች በኤርትራ ታዲያ ለምን ኤርትራ ሆነች? ኤርትራ የሆነች ኢትዮጵያን ለመከልከል ነው። ዓላማዋ መከልከል ነው። መፍቀድ አይደለም ዓላማዋ መከልከል ነው። በመከልከል የተቋቋመ ሀገር መፍቀድ የሚባል ፖሊሲ ሊከተል ይችላል። ይሄ ነው ያለንበት ቅርቃር። ይሄንን በደንብ መረዳት አለብን። እኛ በአድዋ ያፈረስነው የቅኝ ግዛትን እሳቤ ስለሆነ፣ በአድዋ ያፈረስነው የነጭን የበላይነት ስለሆነ፣ በአድዋ ያፈረስነው ራሳችንን በራሳችን እንችላለን የሚለውን ስለሆነ ይሄንን የማይቀበሉ ብዙ ኃይሎች እንዲፈጠሩ አድርገናቸው። ስለዚህ እነዚህ ኃይሎች በተቻለ መጠን ቀና ስትሉ መኮርኮም የዘወትር ስራቸው፣ ቀና ባላችሁ ቁጥር መኮርኮም የዘወትር ስራቸው። ይሄ የማይቀር ነገር ነው። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች፣ ምቹ የአረጋውያን መጠለያና መጦሪያ ማዕከል፣ የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። አንተዋወቅ ይሆናል። በትውልድም ሆነ በጊዜና በቦታ ልንራራቅ እንችላለን። የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው።
ህብረት ባንክ በህብረት እንደግ። ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅቶሎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቶን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት።